ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም። የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። እንዴት ዋላችሁ? ዛሬ እንግዲህ ቀኑ አርብ ነው። የአርብን ደግሞ መረጃና መልእክት ወደ እናንተ ለማምጣት ከፓስተር አለማየሁ ጋር ብቅ ብለናል። መልካም ጊዜ እንደሚኖረን ተስፋ እናደርጋለን። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ የተከበራችሁ አድማጮቻችን እንግዲህ ሰሞኑን የዓለማችን ወቅታዊ ጉዳዮች አሁንም በአሳሳቢነት ደረጃ ላይ እየተገኙ ነው ያሉት። ብዙ ደስ የማይሉ ነገሮችም እየተሰሙ ነው ያሉት። የዓለማችንን ሚዲያዎች እየሸፈኑ ያሉ ሰይጣን ከምንጊዜውም በላይ መጨረሻው እንደደረሰ አውቆ በታላቅ ቁጣ ወርዷል የሚለው የእግዚአብሔር ቃል በግልጽ እያየነው እንገኛለን። ነገር ግን ቤተክርስቲያን በዚህ ምድር ላይ እስካለች ድረስ ብርሃንና ጨው በመሆን መዳን ያለባቸውን ሰዎች ማትረፍ እንዳለባት በግልጽ እየታመነ ያለበት ጊዜ ላይ ያለ ነው። ነገር ግን እኛ በምን መንገድ ላይ ቆመናል የሚለውን እያብላላን መረጃውን ደግሞ ይዞልን የመጣው ወንድማችን ፓስተር አለማየሁ ነሙ አጠገቤ ይገኛል። ምንድነው ይዞ የመጣው የሚለውን እንግዲህ ከሰላምታ በኋላ እናገኘው ይሆናል። በቅድሚያ ግን ሰላም እንባባልና መረጃውን ያቀብለናል። መልካም ጊዜ እንደሚኖረን ተስፋ አድርጋለሁ። ፓስተር እንዴት ነህ? ሰላም ነው ወይ? እንደምን አለ ወንድም ይልቃል? ሰላም ነኝ፣ እግዚአብሔር ይመስገን። ዓለማችን እየተረበሸች ይመስላል አይደል? ያው በእርግጥ ከዚህ በፊትም ብዙ ጊዜ አንስተናል። የአሁኑ ግን በጣም ብዙ የሚያስደስቱ ነገሮች አይደሉም፣ የሚረባብሹ ነገሮች እየተሰሙ ይገኛሉና እስኪ እንደው መረጃህን። አዎ ድሮ ዓለም በአይዲዮሎጂ ነበረ ፍጥጫው። ምዕራብና ምስራቅ ጎራ ተብሎ የአይዲዮሎጂ ፍጥጫ ነው ይታይ የነበረው። አሁን ግን አሜሪካ ፍጥጫውን ወደ ኢኮኖሚ ፍጥጫ እየቀየረችው ነው ያለችውና በተለይም ደግሞ የፔትሮ ዶላር ጦርነት ወይም የነዳጅ ጦርነት እያሉት ነው ብዙ ፖለቲከኞች። ለምን ይህን መንገድ እንደተመረጠ ባይገባንም ግን ከጀርባው ደግሞ ጋኔል እንዳለ ሰይጣን እንዳለ ይገባል፣ የጨለመው ዓለም እንዳለ። ምክንያቱም በዓለም ላይ የነዳጅ እጥረት ተከስቶ ወይም ደግሞ ጠፍቶ ክምችትም እየቀነሰ ሆኖ አይደለም። እንደውም አዳዲስ የነዳጅ ክምችት ቦታዎች እየተገኙ ነው ያሉት በዓለም ላይ እና አሁን ነዳጅ ወደ ጦርነት ያስገባበት ምክንያት ለዓለምም ለብዙ ፖለቲከኞችም ለራሳቸውም ለአሜሪካ ፖለቲከኞችም እየተገረሙ እየመጡ ያሉበት ወቅት ነው ያለውና ምንድነው ሰሞኑን የሆነው? ትናንት ጨረፍታውን ለመናገር ሞክረን ነበረ። ነገር ግን አሁን ነገሩ በጣም ስለተካረረ ማቅረብ ስላለብን እናቀርበዋለን። በአሜሪካና በሩሲያ መካከል ከፍተኛ ፍጥጫ ነው የተፈጠረው። ይህም አሜሪካ የራሽያን ባንዲራ ታውለበልብ የነበረ የነዳጅ ጫኝ መርከብ በቁጥጥር ስር መዋሏን ተከትሎ ነው። ይህ የነዳጅ መርከብ እንግዲህ ወደ ኩባ አካባቢ በዛ በፓሲፊክ ባህረ ሰላጤ ቀጠና ውስጥ ነው የተያዘውና እንግዲህ ይህንን በቁጥጥር ስር ስታውል ገብቷል። በዶናልድ ትራምፕ ትዕዛዝ ነው ቀጥታ መርከቢቱን እንዳገኙ ምንድነው ያደረጉት? ለዶናልድ ትራምፕ ነው የተደወለላቸው። ማርላንጎ ከሚገኘው መኖሪያ ቤታቸው ሆነው በቁጥጥር ስር እንድትውል አድርገዋል። እንግዲህ ይሄ ከዋለ በኋላ ምንድነው እሳቸው ለጋዜጠኞች የሰጡት? መርከቧንም እንወርሳለን፣ ነዳጁንም አጣርተን ለህዝባችን እንሸጣለን፣ ገቢው ደግሞ ለአሜሪካ ህዝብ ይሆናል የሚል ነገር መናገራቸው ይበልጥ ደግሞ ነገሮችን እያጋጋለ እያባባሰ እንደመጣና
ብዙ የዓለም ሀገሮች ይህን ጉዳይ እየተቃወሙ ነው ያሉት። የባህር ላይ ውንብድናን በአሜሪካ ሚሊተሪ የሚል እንደውም አንዳንዶች ዘገባ ሁሉ እየሰሩባቸው ነው ያሉት። እንግዲህ ዶናልድ ትራምፕ የተናገሩት ነገር አግባብ ነው ወይ አግባብ አይደለም ወይ? እንግዲህ ትናንትና በሰራ ነው ሚዲያ የጀርመኑ ፍሬድሪክ ሜርዝ የተናገሩት ነገር ዋቤ ሊሆንን ይችላል። ትልቅ ነገር ነው የተናገሩት። እሳቸው በምን የህግ አግባብ ነው የሚል ነው። ገብቷል። አንተ ማዕቀብ ጥያለሁ ብለህ የአንድን ሀገር መርከብ ማገት ሶስተኛ ዓለም ጦርነት እንዲነሳ ፍላጎት አለ ማለት ነው። ከዚህ በፊት ይናገሩት የነበረው የዶናልድ ትራምፕ ቃላቸውን እያጠፉ እንደመጡ እንደሆነ በደንብ ያመለክታል። ለዓለም ሰላም ነው የመጣሁት ይሉ ነበረ። የሶስተኛ ዓለም ጦርነት እንዳይነሳ ለመከላከል ነው የመጣሁት ይሉ ነበረ። አሁን ግን የሰላም ኖቤልን ፍለጋ ነበራቸው። በዛ ምክንያት ሰላም በዓለም ላይ በተለያዩ ሀገሮች ላይ አስፍኛለሁ ያሉ ነበረ። ግን አሁን ኖቤልን በአፍንጫ ይውጣ ያሉ ይመስላሉ። የተገላቢጦች ነው። አሁን ጠባጫሪነት በአብዛኛው በሳቸው ይታያል። እንግዲህ ራሽያ ይህንን ተከትሎ በ24 ሰዓት ውስጥ መርከቡ የማትለቁ ከሆነ እርምጃ የምትወስድ መሆኑን አሳውቃለች። ነገሩን የሚያቀረው ይሄ ነው። ምን አይነት እርምጃ ነው የምትወስደው የሚለውን ነገር እንግዲህ ይህንን ተልኮ የተቀበለው የሩሲያ የባህር ኃይል በጣም እጅግ ፈጣን የሆኑ ባህር ሰርጓጅ ሰመሪኖችና ሌሎችንም ዘመናዊ ሚሳኤሎችና ኒኩለር የታጠቁ የጦር መርከቦች ወደ ቀጠናው ልካለች። ራሳቸው በኒኩለር ነው የሚተኮሱት ራሳቸው እና የሚንቀሳቀሱ። ስለዚህ ይህንን ልካለች። እንግዲህ በ24 ሰዓት ውስጥ ሁኔታዎችን የምናይ ይሆናል እና ዓለም አሁን ላይ ገና የሶስተኛው ዓለም ጦርነት ማብሰሪያ እየተደረገ ነው የሚል ነገር እየተነሳ ነው ያለ እና ነገሩ ቀላል አይደለም። ለምንድን ነው የአንድን ሀገር ንብረት ዝም ብለህ ባህር ላይ አግኝቼዋለሁ እኔ ስለከለከልኩ መውረስ አለብኝ የሚል ነገር? ይሄ ጉልበተኝነትን ያሳያል። የዓለም ስርዓትን መጣስ ያሳያል። ለሌሎችም አገሮች በር የሚከፍት ይመስለኛል። ለሌሎችም ሀገሮች በር የሚከፍት ይመስላል። በጣም ነው አስፈሪ ጉዳይ ነው። አሁን እኔ አንተ እንዴት እንደምታየው ሌሎች አድማጮቻችን እንደው እንዴት እንደሚመለከቱ እንደው በአስተያየት መስጫቸው ኮሜንት ቢያደርጉልን ጥሩ ነው። ምንድነው የሚሰማቸው የሚለውን ነገር ይህንን ነገር እንትን ብለዋል። ይቺ የነዳጅ ጫኝ ሩሲያን ያወጣነውን ሕግ ተላልፋ ነው የተያዘችው የሚል ነገር ነው ዶናልድ ትራምፕ እያነሱ ያሉት። ነዳጁም ሆነ መርከቡ የአሜሪካ ንብረት ይሆናል ብለዋል። ራሽያ ደግሞ መርከቡን በ24 ሰዓት ውስጥ የማይለቀቅ ከሆነ ይህ ግልጽ የባህር ውንብድና ስለሆነ ይህንን የባህር ውንብድናን በኃይል እናስቆማለን የሚል ነገር በግልጽ የሩሲያ ቃል አቀባይ የክሬምሊን ዋና ቃል አቀባይ የሆኑት እሳቸው ተናግረዋል። እንግዲህ ይሄ የቃላት ጦርነት ብቻ አይመስለኝም። ምክንያቱም ወደዛ የተላኩ መርከቦች አሉ። እነዛ የተላኩ መርከቦች እርምጃ ይወስዳሉ አይወስዱም? ከ24 ሰዓት ውስጥ መርከቧ ትለቀቃለች አትለቀቅም? እንግዲህ ነገርና ተነገ ወዲያ የምናየው ይሆናል ማለት ነው። ሌላው ከዚህ ጋር ተያይዞ አሜሪካ እንዳስደንጋጭ ነገር በዓለም ላይ ወስናለች። በጣም የሚያስደነግጥ ነገር ነው። ትናንት ለትልልቅ ዓለም አቀፍ ድርጅቶችና ለተባበሩ መንግስታት ድርጅት የመርዶ ያህል ነው የተነገረው። መርዶ በለው መርዶ ያህል ነውና ሲዘቱ የነበረውን ነው። አዎ ከዚህ በፊት ሲናገሩት የነበረውን ነው የተገበሩት። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ወጥተው መግለጫ ሰጥተዋል። ከዚህ በኋላ ለየትኛውም ዓለም አቀፍ ድርጅት የምንሰጠው የአሜሪካ ገንዘብ አይኖርም የሚል ነው። 60 ዝርዝር 66 ናቸው። አይኖርም ነው ያሉት። ከዚህ ውስጥ ለምሳሌ አሁን እነሱ ያነሱት እንደ ምክንያት ያቀረቡት አንደኛ ዱርዬዎች ናቸው፣ ገንዘብን በአግባብና በስርዓት ለታለመለት ዓላማ
እየዋለ አይደለም። ግለሰቦችን እየጠቀመ ያለ ነው። ማህበረሰብ ላይ እየተሰራበት ያለ ስራ የለም እና ሌላው የዓለም ሁኔታ የአሜሪካ ዕዳ ብቻ አይደለም፣ የአሜሪካ እንትን ብቻ አይደለም መሆን ያለበት፣ ሌላውም የራሱን አስተዋጽኦ የሚያደርግበት መንገድ መኖር መቻል አለበት የሚል ነገር ነው ያነሱት። እንግዲህ ይሄ ነገር በጣም ይልቃል። አሁን እንደማወራለህ አይደለም፣ በጣም ከባድ ነው። ብዙ ድርጅቶች ተደናግጠዋል። ድንገተኛ ነው እና ብዙ ዓለም አቀፍ ድርጅቶች ኮላፕስ ሊያደርጉ ይችላሉ። በዚህ ለምሳሌ አሁን የአየር ንብረት ጥናት የሚባል ድርጅት አለ። የአፍሪካ ኢኮኖሚ ኮሚሽን እንደው ዝም እንደው የተባበሩት መንግስታት ድርጅት የሳይንስ እና የምን ምርምር ተቋሞች የሚል ድርጅቶች የተለያዩ ድርጅቶች ናቸው ያሉት። እንደ ሩቅ ሳንሄድ እንኳን እዚህ ሀገራችን ገና ከመምጣታቸው የእርዳታ ድርጅት ታውቀዋለህ? ዩኤስአይዲ የመጀመሪያ ነው የተዘጋው። የጎዳው ኢትዮጵያን ነበር። የሚገርምህ ታስታውስ እንደው እሱ ኦል አፍሪካን ነው። ምክንያቱም አፍሪካ ሀገር ታዳጊ ሀገሮች ላይ ይሰሩ የነበሩት ነው። 66 ድርጅቶች ናቸው። ከነዚህ ውስጥ 35ቱ ዓለም አቀፍ ድርጅቶች ናቸው። ከተባበሩት መንግስታት ውጭ የሆኑ በራሳቸው በአሜሪካኖች የሚመራና አሜሪካኖች ያቋቋማቸው ድርጅቶች ናቸው። እነዚህ የጸረ ሽብር ግብረ ኃይል ምናምን የሚባሉ ድርጅቶች አሉ። እነዛ ናቸው እንትን ያሉት። በተባበሩት መንግስታት ድርጅት ያሉ 31 ድርጅቶች ናቸው። ቀላል አይደለም። 31 ድርጅቶች ጀስት አሁን የፋይናንስ እጥረት ኮላፕስ ሲመጣ ዓለም ላይ የሚፈጠሩ ኪዮስ ምንድነው የሚለውን ነገር እንግዲህ ወደፊት የምናየው ነገር ይሆናል። በእርግጥስ በእውነትም ደግሞ አሁን ማርኮ ሩቢዮ እንደተናገሩት ገንዘቡ አላግባብ የሚውል ከሆነና ስራ ላይ የዋለ ካልሆነና ግለሰቦች እየተጠቀሙ ከሆነ ደግሞ በእርግጥም እርምጃው ይቀጥል ይበርታበት የምትለው ነገር ነው የሚሆነው። ነገር ግን ደግሞ ዓለም አቀፍ ማህበረሰቡን የሚጠቀም ከሆነ አሁን ለምሳሌ የስደተኛ ድርጅት አለ። ስደተኛዎች ከየሀገሩ ወይም ነው መሰለኝ እንደዛ ያሁን እነሱ ሁሉ ቆመዋል። ከዚህ በፊት ያው የዓለም ጤና ድርጅትን በገዛ ነው እና ምንድነው ያሉት ማርኮ ሩቢዮ ራሳችንን ከዚህ ውስጥ አውጥተናል ያሉት። አሁን ዓለም ወዴት እየሄደች እንደሆነ ጀስት ኪዮስ ነው የሚፈጠረው። ከዚህ በኋላ ዓለም ላይ የኢኮኖሚ ኪዮስ ይፈጠራል። ጦርነቱ እየሄደ ነው ያለው፣ እየተባባሰ ነው፣ እየጨመረ ነው ያለው። ገብቷል። በሀገሮች መካከል መሻከሩ እያደገ ነው ያለው እና እንደውም ወደፊት ስርዓት አልበኝነት እንዳይነግስና እንዳይፈነዳ ይሄ ትርምስ ዓለም ላይ የሚሆነው ትርምስ ድብልቅልቅ ሁኔታ ምቾት የሚሰጠው ለአውሬው ብቻ ነው። አሁን አሜሪካኖች እየወሰዱ ያለው እርምጃ ለአውሬው መንገድ የሚከፍት እርምጃ እንጂ እውነት የአሜሪካን ኢኮኖሚና ጥቅም ብቻ ለማስከበር አይመስለኝም። ምክንያቱም ሌሎች ምልክቶችም ስላሉ ሌላ ጊዜ ይዘነው መጣለን። በኤአይ አቅጣጫ ሰሞኑን አንድ የወጡ መረጃዎች ስላሉ እነዛ መረጃዎች ሰሞኑን ይዘን እንመጣለን እና እንግዲህ ዓለማችን እዚህ ውስጥ ያለችው ውጥረት ላይ ነው ያለችው። ወዴት እየሄድን ነው የሚለው ስጋት ላይ ነው ያለው። ዛሬ ለመሪዎች ራሱ ለሀገር መሪዎች ስጋት ላይ ነው ያሉት። የተረጋጋ ስቴብል የሆነ የዓለም ስርዓት ላይ አይደለም ያለ ነው። የዓለም ስርዓት በሁለት መንገድ ቼንጅ እያደረገ ነው። ምናልባትም እንደተፈራው 2030 ላይ ከዛ በፊት እንግዲህ ወይ ንጥቀል ሊሆን ይችላል ወይ ከዛ በኋላ ሊሆን ይችላል፣ አናውቅም። እግዚአብሔር ነው የሚያውቀው። ይሄ ኒው ወርልድ ኦርደር የሚለውን ለማምጣት የተሰራው የአውሬውን አካሄድ ማለት ስርዓተ መንግስት ለማምጣት የሚደረግ ሊሆን ይችላል። እንግዲህ ሰሞኑን ደግሞ ምንድነች እቺ የዓለም ኢኮኖሚ ፎረም የሚደረግባት አጀንዳዋ አለ። እዛ ላይ እንግዲህ ደግሞ ምን አዲስ አጀንዳ ይነሳ እንደሆነ አናውቅም። ከዚህ በፊት ዲጂታል ኢኮኖሚ ዲጂታል መኒ
ዲጂታል ፓስፖርት የሚሉት ነገሮች ነበሩ ይነሱ የነበሩት እና የዓለምን ትስስር ለማጠናከር ተብሎ አሁን ደግሞ ምን እንደሚነሳ እናቅም። እንግዲህ ለዛሬ ቀን ያለኝ መልእክት ይህንን ይመስላል። ወገኖች ዝግጁ ሆኑ፣ ሬዲ ሆኑ። የጌታ ምጽአት በደጅ ነው። በቃ አሁን እየተረጋገጠ ግልጭ ብሎ ማንም እንደው አይኑ ሰው ካልሸፈነና እውር ካልሆነ በስተቀርና የመንፈሳዊ ጨለማ ውስጥ ካልገባ የመንፈሳዊ ውርነት ካልያዘው በስተቀር የሚታይ ሆኖ መጥቷል። ስለዚህ ይህንን ጉዳይ እንድታሱበት እላለሁ። የጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት ከሁላችን ጋር ይሁን። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። በእውነት ያው ዓለማችን አሁንም ይህን አይነት ገጽታ ነው እንግዲህ እያየን ያለ ነው። እንግዲህ በትናንትናው ዕለት እርግጠኛ ነኝ እንግዲህ ተዘጋጅተበትም ልትመጣ ትችላለህ። በትናንትናው ዕለት ራሱ የዓለማችንን ዋና ዋና የዜና አውታሮችን የያዘ መረጃ ራሱ በጣም ልብን የሚሰብር ኢሰብአዊ የሆኑ ተግባሮች እየተፈጸሙ እንዳሉ የአውሬው ግልጽ ባህሪ በእውነት እየታየ ነው ያለውና ዓለማችን ላይ ከፍተኛ እንግዲህ አመጾች ያው እግዚአብሔር ቃል ስለሚል ነው አመጾች እየተካሄዱ ነው ያሉት። ከጦርነቱ ባሻገር ከኢኮኖሚው ቀውሱ ባሻገር ከፖለቲካው ምስቅልቅል ባሻገር ደግሞ በማቴዎስ 24 በማርቆስም በሉቃስም ላይ የተጠቀሰው ጌታ ኢየሱስ የተናገረው የትንቢት ቃል በግልጽ እያየነው ነው ያለው አመጽ ይበዛል የሚለው እና ወደፊት እንግዲህ እያጠናከርን ወደ እናንተ ይዘን የምንመጣ ይሆናል። ለዛሬ ግን ይዘን የመጣነው መረጃ ይህንን የመሰለ ነው። ማምሻውን ደግሞ በሌላ መረጃና መልእክት ደግሞ ተመልሰን የምንመጣ ይሆናል። እስከዚያው ድረስ የእግዚአብሔር ምሕረት፣ ቸርነት፣ ጸጋ እያንዳንዳችን ጋር ይሆን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሆን።